ኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ሀገራዊ ምርጫ በተሳለጠ ሁኔታ ለማካሄድ በሕግና አሰራር ላይ የነበሩ ክፍተቶች እንዲሻሻሉ ማድረጉ ይታወቃል። ከዚሁ ከሕግና ከምርጫ ጋር በተያያዙ ጉዳዮች ላይ ደግሞ ማብራሪያ ለመጠየቅ እንግዳ ጋብዘናል። እንግዳችን አቶ ዘካሪያስ ኤርኮላ ይማም ይባላሉ። በሚኒስትር ዴኤታ ማዕረግ የፌዴራል ሕግና ፍትህ ኢንስቲትዩት ምክትል ዋና ዳይሬክተርና የሕዝብ ተወካዮች ምክር ቤት አባል ናቸው። አቶ ዘካሪያስ እንኳን ደህና መጡ። አመሰግናለሁ። ወደ መጀመሪያው ጥያቄ ሲሄድ እንግዲህ ዜጎች የመምረጥ መብታቸውን በሚገባ እንዲጠቀሙ እንዲሁም ደግሞ አንድ ድምጽ ያለውን ዋጋ እንዲረዱ በማድረግ ረገድ በተለይ ከህግ አንጻር የህግ ባለሙያዎች ምን ማድረግ ይጠበቅባቸዋል ይላሉ? እንደው በዚህ ረገድ ያላቸው ኃላፊነት እንዴት ገልጹታል? እጅግ አድርጌ አመሰግናለሁ። እንግዲህ በተለይ ምርጫ የመንግስት ስልጣን የሚያዝበት ነው። በዲሞክራሲያዊ ስርዓት አንዱ መለኪያ ነው። ስለዚህ የህግ ባለሙያዎች በተለይ አሁን ባለንበት ደረጃ የት ተሰማርተው ይገኛሉ የሚለው አንዱ መሰረታዊ ጉዳይ ነው። ስለዚህ ዳኝነት አካል ውስጥ ያሉ አቃቤ ህጎች አሉ፣ ጠበቆች አሉ፣ እንደዚሁ መርማሪ ፖሊሶች አሉ፣ ሌሎችም በተለያየ ሁኔታ በፕራይቬት ሴክተሩ ተሰማርተው ያሉ የህግ ባለሙያዎች አሉ። ስለዚህ የህግ ባለሙያዎች በተለይ የሀገሪቱን ህግ በማወቅ ረገድ ቀዳሚዎች ናቸው ተብሎ ነው የሚወሰዱት። ስለዚህ የምርጫ ህጉን በደንብ አውቀው ሌሎችን የማሳወቅ የማስገንዘብ በተለይ ምርጫ ለአገር ያለውን አስተዋጽኦ ራሳቸው ተረድተው ሌሎችን ማስረዳት ማስገንዘብ ይጠበቅባቸዋል። ማሰልጠን የሚችሉ በማሰልጠን ግንዛቤ ማስጨበጥ የሚችሉ እንደዚሁ እንግዲህ በተሰማሩበት ቦታ ሁሉ ይሄን ግንዛቤ ከፍ ማድረግ አለባቸው ማለት ነው። ከመራጮች አንጻር እንግዲህ እነዚህ ኃላፊነቶች ይኖራሉና እንደው መራጮችስ በእንደዚህ አይነት ወቅት ላይ የምርጫ ወቅት ላይ ከህግ አንጻር ምን ነገሮች እንዲያደርጉ ነው የሚጠበቀው? በመሰረታዊነት እንግዲህ ምርጫ እያንዳንዱ ዜጋ ከ18 ዓመት በላይ ሲሆን መምረጥ ይችላል። ስለዚህ መብቱን ማወቅና በአግባቡ ኤክሰርሳይዝ ማድረግ ስራ ላይ ማዋል መቻል አለበት ማለት ነው። ምርጫ አንድ ካርድ ዋጋ አላት። ስለዚህ መራጭ ለመሆን መጀመሪያ መመዝገብ መቻል አለበት። ከተመዘገበ በኋላ በአግባቡ ያንን መብቱን መጠቀም አለበት። የምርጫ ህጉንም አውቆ ግንዛቤ ያለው ሰው ጥሩ ነው። የሌለው ከሆነ ግን ምርጫ ህጉንም ማወቅ ፓርቲዎች ሲወዳደሩም ደግሞ ለምርጫ ማኒፌስቶ የሚያቀርቧቸውን ሀሳብ ለሀገር የሚጠቅመውን በደንብ ለይተው ማወቅ እና መሰማራት በተለያየ መልክ መረጃዎች በመረጃ ላይ የተመሰረተ ምርጫውን ነጻ ፍትሃዊ እንዲሆን የማድረግ የዜጎች እንደ መራጭ አስተዋጽኦ ይኖራቸዋል ማለት ነው። ስለዚህ መራጭ ሊሆን የሚችለው ሰው ከ18 ዓመት በላይ የሆነ ሰው በዛ አካባቢ እስከ 6 ወር ምርጫው በሚካሄድበት አካባቢ የኖረ በህግ ያልተከለከለ ኖርማሊ በህግ የመከልከል ጉዳይ በፍርድ ቤት ውሳኔ ሊሆን ይችላል። ምርጫ መብታቸው የተገደቡ ያልሆኑ ሁሉ መብቶቻቸውን አውቀው አንድ ካርድ ራሱ ዋጋ እንዳላት አውቀው ተመዝግበው ድምጽ መስጠት መቻል አለባቸው ማለት ነው። እንደው አሁን ላይ የተራዘመው የእጩዎች ምዝገባ እየተጠናቀቀ ነው የሚገኘው። በቀጣይ ደግሞ የመራጮች ምዝገባ ይጠበቃል። እንደው ከዚህ አንጻር ከመራጮች አኳያ እንዴት ነው መራጮች መመዝገብ የሚችሉት? የተወሰነ ደግሞ ቅድም ጠቃቅሰውታል። በዚህ ላይ መመዝገብ የሚችሉት እነማን ናቸው የሚለውን በተወሰነ ብናነሳ። ቅድም አንስቻለሁ። እንግዲህ በመሰረታዊነት ከ18 ዓመት በላይ የሆነ ሰው በዚያ አካባቢ ምርጫ በሚካሄድበት ምርጫ ጣቢያው አካባቢ 6 ወርና ከዛ በላይ የኖሩ ሰዎች በህግ ያልተከለከሉ ይሆናሉ። እንግዲህ መብቱን ኤክሰርሳይዝ ለማድረግ ምዝገባ አይ ቲንክ መሰረታዊ ነገር ነው። አሁን ምርጫ ቦርድ ምዝገባ ለማካሄድ ያወጣቸው ደንቦች፣ ሌሎች አሰራሮች አሉ። አሁን ስማርትፎን ያለው ሰው በስልኩ መመዝገብ ይችላል። በተለያየ ሁኔታ ስልኮችና ስማርት ስርዓቶችን መጠቀም የማይችሉ ሰዎች ደግሞ ድጋፍ ማድረግ መፈለግ የሚችሉ ከሆነ ያን ድጋፍ አግኝተው ምርጫ ጣቢያዎችም ጋር ሄደው መመዝገብ መቻል አለባቸው ማለት ነው። እንግዲህ መመዝገብ ብቻ አይደለም። ኖርማሊ በምርጫ አዋጁም የተመለከቱ ግንዛቤ ማስጨበጫ ሂደቶች ፓርቲዎች ሲያስተምሩ ግንዛቤ ሲያስጨብጡ በቂ ግንዛቤ ሊይዙ ይገባል። ያንን መብት በአግባቡ ለመጠቀምና ስራ ላይ ለማዋል ማለት ነው። ስለዚህ ትልቁ ነገር የተቀመጡ ስርዓቶችን ተጠቅሞ መመዝገብ፣ መራጭ ሆነው በሚገኙበት አካባቢ ስነ ምግባርን አክብሮ ምርጫ እንግዲህ ከምርጫ በፊትም ምርጫ ሂደት ጊዜም ከምርጫ በኋላም ሊኖሩ የሚችሉ በህግ የተቀመጡ ስርዓቶችን ማክበርና ስራ ላይ ማዋል ይጠበቃል ማለት ነው።
አቶ ዘካሪያስ ኤርኮላ የሕዝብ ተወካዮች ምክር ቤት አባልና በሚኒስትር ዴኤታ ማዕረግ የፌዴራል ሕግና ፍትህ ኢንስቲትዩት ምክትል ዋና ዳይሬክተር ስቱዲያችን ድረስ ተገኝተው ለሰጡን ማብራሪያ በጣም እናመሰግናለን። እኔም አመሰግናለሁ።